ዶናልድ ትራምፕ የቪዛ እገዳና የቆዳ ቀለም በነበረ ስብሰባ ላይ የአፍሪካ ሀገራት ላይ በማተኮር እነኚህ ሁሉ ሰዎች ከእዳሪ መጣይ ሀገሮች የሚመጡብን ለምንድን ነው ብለው ነበር። ይህም አንዴ ዘረኛ ሁሌም ዘረኛ አይነት ሲያስብላቸው ከመክረሙ ባለፈ በዓለም አካባቢ ከፍተኛ ወቀሳ ነበር የቀረበበት። በወቅቱ እንደውም እንደ ኖርዌይ ከመሳሰሉ ሀገራት ስደተኞች ቢመጡ ይመርጡ ነበር ነው መረጃዎች የሚሉት። በ2020 በጆርጅ ፍሎይድ ሞት በአብዛኛው በአፍሪካ አሜሪካውያን ከፍተኛ ተቃውሞ በተቀሰቀሰ ጊዜ ብሔራዊ ጦሩን በዋሽንግተን ከማሰማራታቸው ባለፈ በፖርትላንድና ኦሪጎን ደግሞ የፌዴራል ኃይሎችን ልከው ነበር። በወቅቱ በርካታ ጉዳት ነው የደረሰው ነው መረጃዎች የሚሉት። ኮቪድ-19ን የቻይና ቫይረስና ኮንግ ፍሉ ማለታቸው ከዘረኝነት ጋር ነው የተያያዘባቸው። በኦሃዮ ግዛት የሚኖሩ የሃይቲ ስደተኞችን የቤት እንስሳዎችን እየተመገቡ ነው የሚል ያልተረጋገጠ ትርክት በመደጋገም ህብረተሰቡ ውስጥ ከፍተኛ መደናገር ፈጥረው እንደነበር ነው መረጃዎች የሚናገሩት። ለፕሬዝዳንትነት ሲወዳደሩ በነበረበት ወቅት ከ20 በሚበልጡ የምረጡኝ ዘመቻዎቻቸው ላይ አናሳ የህብረተሰብ ክፍሎችን የሚያጣጥሉ ቅስቀሳዎች ያደርጉ ነበር ነው መረጃዎች የሚሉት። ዶናልድ ትራምፕን ከዘረኝነት ጋር የሚያያይዙ ንግግሮችና ድርጊቶች በርካቶች ናቸው። የቪዛ ክልከላውም የዚህ አካል ነው ይላሉ በርካቶች።